አንድ ቆንጆ ገንዘብ የሚያስገኝ አንድ አፕሊኬሽን እነግራችኋለሁ። 100% በለፋችሁት ልክ በሰራችሁት ልክ የሚከፍላችሁ እስከ መጨረሻው ድረስ ደግሞ አብሯችሁ የሚቀጥል ትክክለኛ ኢንተርናሽናል ወይም ዓለም አቀፍ የሆነ በፕሌይ ስቶር የምታገኙት ቻናል ነው ወይም አፕሊኬሽን ነው። ይህ አፕሊኬሽን በዶላር ነው የሚከፍለው። 100% እርግጠኛ የሆነ አፕሊኬሽን ነው። እርግጠኛ ሳልሆን እዚህ ዩቲዩብ ቻናል ላይ ምንም አይነት ኮንተንት እንደማልሰራ ታውቃላችሁ። ካሁን በፊት ያሉትን ቪዲዮዎች ማየት ትችላላችሁ። በትክክል ገንዘብ የምታገኙበት በፋይናንስ የምታድጉበትን አማራጭ ብቻ የምጠቁምበት የዩቲዩብ ቻናል ነው። ስለዚህ ሰብስክራይብ ማድረግ በፍጹም እንዳይረሳ፣ ቪዲዮ ላይክ አድርጉ ፕሊዝ። እንዲሁም ለብዙዎች ይደርስ ዘንድ ሼር ማድረግ በፍጹም እንዳይረሳ። እንግዲህ ስለዚህ አፕሊኬሽን በደንብ እነግራችኋለሁ። በትክክል እኔ በደንብ እየተጠቀምኩበት ገንዘብ እያገኘሁበት ስለሆነ 100% ስለሚሰራም ነው። ይሄ እንግዲህ ብዙ ሰዎች መጠየቅ ማየት ትችላላችሁ። ገንዘብ በደንብ እያተሙበት ነው። ብር በደንብ ይሰራበታል። ግን ጊዜያችሁንና ሐሳባችሁን እስከሰጣችሁት ድረስ ይህ አፕሊኬሽን በዶላር ነው የሚከፍለው። በየወሩ ነው የሚያስገባላችሁ። የሰራችሁትን ያክል ማግኘት የምትችሉበት አፕሊኬሽን ነው። በተለይ ደግሞ በደንብ ከሰራችሁበትና ጊዜያችሁን በደንብ በሰጣችሁት ልክ እንዲሁም ትኩረታችሁን በደንብ በሰጣችሁት ልክ ምን እንደሚፈልግ በደንብ እስከተረዳችሁ ድረስ ዶላር በደንብ አርጋችሁ የምታፍሱበት አፕሊኬሽን ነው። ይህ አፕሊኬሽን ሁላችሁም የምታውቁት አሁን የምናገርበት የዩቲዩብ ቻናል ነው። ዩቲዩብ ክፈቱ። መርካቶ ላይ አንድ ሱቅ ግንባር የሆነ ቦታ ላይ በነፃ እንደተሰጣችሁ አስቡት። እዛ ሱቅ ላይ የፈለጋችሁትን ነገር አቅርባችሁ እስካሳያችሁ ድረስ በእርግጠኝነት ተመልካች አለ፣ ይገዟችኋል፣ ግን ኪራይ አትከፍሉ። ዩቲዩብ ቻናል ይሄ ነው። እኔ እየተጠቀምኩበት ነው። ብዙ ሰዎች ሚሊዮን ብሮችን እያገኙበት ነው። ግን በሰራችሁት ልክና ትኩረት ባደረጋችሁት ልክ ዩቲዩብ ምን ይፈልጋል፣ ተመልካቾችን እንዴት ለያዝ፣ ከኒ ፐርሰናሊቲ አንጻር ህዝብ ምን ይፈልጋል፣ ሰው ምን ይፈልጋል የሚለውን በደንብ ሰርች ማድረግ ብቻ ነው። ከዛ ውጭ ስልክ እስካላችሁ ድረስ ሰው ገንዘብ ለማግኘት እጅግ በጣም ብዙ መጥፎ ስራዎችን እየሰራ እንደዚህ ዩቲዩብ ቻናል ላይ ቀርቦ የራሱን ይጠቅማል ብሎ ያመነበትን ሰዎች ይጠቀሙበታል ብሎ ያሰበውን ኮንተንት ክሬት በማድረግ እዚህ ዩቲዩብ ቻናል ላይ መጫን ነው። አለቀ። ምንም ሌላ ሳይንስ የለውም እኮ። በጣም ቀላል ነው። ግን ብዙ ሰዎች እንደዚህ ወጥተው ሲናገሩ ሐሳባቸውን ሼር ሲያደርጉ የሚጠቅሙ ነገሮችን ቤት ታፍነው ነው ያሉትና እንደ መርካቶ ሱቅ ያለ ኪራይ የምንጠቀምበት ዩቲዩብ ነው። በተለይ ወደፊት ደግሞ ኢትዮጵያ የዩቲዩብ ፓርትነር ከሆነች በእርግጠኝነት ነው የምነግራችሁ እጅግ በጣም ብዙ ብሮችን ማግኘት ይቻላል። አሁኑኑ ካልጀመራችሁት ግን መጨረሻው መጸጸት ነው የሚሆነው ብዬ አስባለሁ። እዚህ ዩቲዩብ ቻናል ላይ ከቆያችሁ በእርግጠኝነት ቁም ነገር ፈልጋችኋል። በፋይናንስ በገንዘብ ማደግ ትፈልጋላችሁ። ዛሬ ነገ ሳትሉ በትንሽ በትንሹ ጀምሩ። ግድ የለም መከፈል ስትጀምሩ፣ ጥሩ ጥሩ ነገሮችን ማግኘት ስትጀምሩ እየጣማችሁ ቴስት እያረጋችሁ ትሄዳላችሁ። ስለዚህ ዩቲዩብ ቻናል ዛሬውኑ ክሬት አድርጉ። ግን ዛሬውኑ ቪዲዮ አትጫኑ። ሪሰርች አድርጉ። ምንድነው መስራት ያለብኝ? ምንድነው በደንብ ማወቅ ያለብኝ? ህዝብ ምን ይፈልጋል? ተመልካቾች እንዴት እኔ ዩቲዩብ ቻናል ላይ መቆየት ይችላሉ? እንዴት ሰብስክራይብ ያደርጉኛል? የሚለውን በደንብ አጥኑ። ከዛ በኋላ ግን በእርግጠኝነት ስኬቱ ማማ ላይ እንገናኛለን ማለት ነው። ይህ ዩቲዩብ ቻናል እንግዲህ ሰብስክራይብ ሳታደርጉት በፍጹም እንደማትወጡ እርግጠኛ ነኝ። ላይክም ሳታደርጉ አትወጡም ፎር ሹር።
የቁም ነገር ዩቲዩብ ቻናል ነው። ፋይናንስ እና ቢዝነስ ኢንፎርሜሽኖችን ብቻ ማቀርብበት የዩቲዩብ ቻናል ነው። ገንዘብ ከዩቲዩብ መስራት ጀምሩ የዛሬው መልእክቴ ነው። በቀጣይ በአዲስ የቢዝነስ እና የፋይናንስ ኢንፎርሜሽን እንዲሁም በቁም ነገር ቪዲዮ መለሳለሁ። እስከ ቀጣይ ቪዲዮ ቴንኪው።